ደጋሾች ተጨነቁ። ለቅሶ ላይ የሚያወራ የለም። ለምን? ሐዘን ሰው ሁሉ አፉን ከፍቶ ምግባቸው አይጣፍጥም፣ ምግብም የለም፣ እንትናቸው የለም ብሎ የሚያወራው ሰርግ ላይ ነው። እንግዲህ የአይሁዳውያን ሰርግ ደግሞ እንደኛ አይነት ሰርግ አይደለም። የኛ አብዛኛው ጊዜ መዘጋጀት ውስንነት ነው። ተዘጋጅተን አልቀናል ባለው ጉዳይ ላይ ደግሞ ጎደሎ ይታያል። ማርያም አመነች፣ ወይን ጠጅ የላቸውም ብላ ችግርን ወደ መፍትሄ ኢየሱስ ጋር አመጣች። ዮሐንስ ወንጌል ምዕራፍ 2 ቁጥር 7 ያለው ቃል እንደዚህ በሚል ሐሳብ የእግዚአብሔር ቃል አብረን እናያለን። ደጋሾች ተጨነቁ ይላል ርዕሴ። ደጋሾች ተጨነቁ ይላል። ደጋሾች ተጨነቁ። ዛሬ በእኛ ሕይወት ውስጥ ሊያስጨንቅ የሚመጣ ነገር ሊኖር ይችላል። ደጋሾች ተጨነቁ። የንጉሥ አንቀጽ ርዕስ ደግሞ ኢየሱስ መግባቱ መፍትሄ ይሆናል። ደጋሾች እንዲጨነቁ እንደሆነ ይሄ ቦታ እንደምታውቁት እንግዲህ ኢየሱስ ክርስቶስ የመጀመሪያ ጊዜ ከደቀ መዛሙርቶች ጋር ያደረገ ጉዞ ነው። እሱ ብቻ አይደለም። እንግዲህ አገልግሎቱን አልጀመረም። አገልግሎቱን ሊጀምር የሆነበት አካባቢ እንደሆነ እግዚአብሔር ቃል ይናገራል። በጣም በዚህ ቦታ ላይ የሚደንቅ ኢየሱስ መጀመሪያ የተጋበዘ ወይም መጀመሪያ ጉዞ ያደረገበት ትልቁ ድግስ ነው። ግን ደጋሾች ተጨነቁ፣ የደገሱት ተጨነቁ። በዚህ ምዕራፍ ውስጥ የምናየው ታሪክ ውሃ ወደ ወይን ጠጅ መቀየሩ ታምራት ብቻ አይደለም። በጥልቀት መንፈሳዊው የትንቢትና የሕይወት ምልክት የተገለጠበት ክፍል ነው። ይህ ክፍል እንግዲህ አብዛኛው ሰዎች የሚያወሩት፣ የምንነጋገረው፣ የምንሰብከው ውሃው ወደ ወይን ጠጅ ተቀየረ የሚለው ነው። ደጋሾች ከጭንቅ አረፉ የሚለው ነው። የእግዚአብሔር ታምራት ተገለጠ ነው አብዛኛው ጊዜ የምናወራው። ነገር ግን ይህ ቦታ ይህን ብቻ ታምራት አልያዘም። የትንቢታዊ መልእክትና ሕይወቱን እንደሚቀጥል ወይ የእግዚአብሔር እጅ በዛ ቦታ ላይ በክብር እንደሚገለጥ የሚናገር ነው። ነገር ግን ነገሩ እስከሚፈጸም ድረስ ደጋሾች ተጨነቁ ይላል ርዕስ። ዛሬ በምን ተጨነቃችሁት? እንደነዚህ አይነት ሰዎች ነገሮቻችሁ ሳይበስል መከናወኑ ሳይገባ መጨነቅ በሕይወታቸው እንዴት መጣ? መልእክት አለኝ። ኢየሱስ ከመጣ በኋላ ነገሮቻችሁ አይበላሽም። አሁን የተጨነቁት ደጋሾች የኛ ነገር መቼ ይከናወናል፣ ይሳካል በማለት ይጨነቁ ነበር። የደጋሾች መጨነቅ ለኢየሱስ የሥራ መንገድ መሆኑን የሚያሳይበት ክፍል ነው። እጅግ ተጨነቁት። ምኖች? ደጋሾች። እንግዲህ እንደምታውቁት ነው፣ እጅግ የሚያዋርድ ነገር ነው የሆነበትም ነገር እንግዲህ ሰርግ እንደሆነ ታውቁታላችሁ። ለቅሶ ላይ ምግብ ካጣነ ሰው የሚያወራው ወይስ ሰርግ ላይ ምግቡ ካነሰ ወይ ካጣ ነው የሚያወሩት? ለቅሶ ላይ የሚያወራ የለም። ለምን? ሐዘን ሰው ሁሉ አፉን ከፍቶ ምግባቸው አይጣፍጥም፣ ምግብም የለም፣ እንትናቸው የለም ብሎ የሚያወራው ሰርግ ላይ ነው። እንግዲህ የአይሁዳውያን ሰርግ ደግሞ እንደኛ አይነት ሰርግ አይደለም። የኛ ብዙ ችግር የሚፈጥር አይደለም። የአይሁድ ሰርግ ግን ከሁሉም ቀደም ብሎ የሚታይና የሰው ኳሊቲ ቫልዩ የሚታየው በሰርግ ላይ ዕለት ላይ ነው። አሁን እኛ አካባቢም ይታወቃል። የደሃና የሀብታም ሰርግ ይታወቃል አይደል? የደሃና የሀብታም ሰርግ ይታወቃል። በአይሁድ ሕግ ላይ ግን እንኳን አንድ ሰው ደሃ ቢሆንም ያለው ነገር ንብረት፣ ሀብት ሽጦ በሰርጉ ላይ ስሙን እንዲመለስ ያደርጋል። ማንኛው ነገር ሽጦ ጨርሶ ስሙን የደሃ እንኳን ቢሆን በሰርግ ላይ እንዲወጣ ያደርጋል። ነገር ግን ደጋሾች ተጨነቁ። ኢየሱስ ከመጣ በኋላ ለሚያስጨንቁ ነገር ሁሉ መፍትሄ ይሆናል። ተጨነቁ ይላል። በዚህ ሰርግ ላይ ውሃው ወይን ጠጅ መጥፋቱ ደጋሾች እንዲጨነቁ የሚያደርግ ነበረ። ይህ ጭንቅ የሰው ውስንነትን የሚያመለክት ነው። የሰው ውስንነትን የሚያመለክት ነው ይሄ መጨነቅ። በዚህ ቦታ ላይ ደጋሾች ምናቸው ስላለቀ ወይን ጠጅ ስላለቃቸው ምን ሆኑት ይላል? ተጨንቆ ነበረ።
ይህ መልእክት የሚያሳይ ወይ ይህ መጨነቅ የሚያሳይ በሰው ሕይወት ላይ ሰው ውስንነት እንዳለው ነው የሚያሳየው። ቢዘጋጅም ቢያከማችም ሰው ውስጥ ምን እንዳለ ያሳያል? ውስንነት እንዳለ ያሳያል። እነሱ አሁን እንደሚበቃ ነው ያዘጋጁት። በራሳቸው ሐሳብ፣ በራሳቸው ሙያ፣ በራሳቸው ችሎታ እንደሚበቃ አድርጎ ነው ምን ያደርጉት? የሰበሰቡት፣ የተዘጋጁት። ወዳጆች አንዳንድ ጊዜ የኛ መዘጋጀት ውስንነት እንደሆነ ያሳያል። ተዘጋጁ። እንግዲህ አስቡት ስንት ወራት የተዘጋጁ እንደሆነ አልተጻፈም። በደንብ እንደተዘጋጁ ነው። በአይሁድ ሕግ ላይ እንግዲህ በደንብ እንደሚዘጋጁ ይናገራል። እንደተዘጋጁ ይናገራል። ነገር ግን ዝግጅታቸው ምን ሆነ? ውስንነት ሆነ። ወዳጆች የኛ አብዛኛው ጊዜ መዘጋጀት ውስንነት ነው። ተዘጋጅተን አልቀናል ባለው ጉዳይ ላይ ደግሞ ጎደሎ ይታያል። የኛ ነገር በቃ አሁን ጨርሰናል፣ አሁን ረፍት ያስፈልጋል ሲባል ያልቅበናል። ከእንግዲህ ወዲህ በቃ እኔ አረፍኩኝ ሲባል ጎደሎ ነገር ይመጣል። በዚህ ቦታ ላይ እነሱ ተዘጋጅተው ባለቁት ጉዳይ ላይ እንግዲህ ወይን ጠጅ በማለቅ ምክንያት መጨነቁን ያሳያል። ይህ መልእክት ደግሞ የሰው መዘጋጀት ውስንነት እንደሆነ ይናገራል። ውስን አይኑ ጊጋ ከሆኑ ባይ እግዚአብሔር ካልመጣ ወደ ነገሮቻችሁ ጌታ ካልመጣ ውስን እንደሆነ ያሳያል። ሁሉም ነገር አልቆ እንደነበረ ያውቁ ነበረ። ነገር ግን ሰርጉ በሂደቱ ላይ እያለ ነገሮቻቸው ምን ሆነ ይላል? እንዳለቀባቸው ይናገራል። ወዳጆች አንድ ነገር እናገራለሁ። ደጋሾች እንዲጨነቁ ያደረገው እነሱ ተዘጋጅተው ስላለቁ ነው። ያለቀው ደግሞ ወዳጆች ምግብ ቢሆን ይሰራ ነበረ። በአይሁድ ሕግ ላይ እኛ ሀገር ላይ መተን ማበያ ነው የምናየው። በአይሁድ ሕግ ላይ ግን ዋናው የሚጠጣ ነገር ነው ፎከስ ትኩረት የሚሰጠው። ነገር ግን ምግብ ቢያልቅ አሁን ገዝተን አሁን ሰርተን ልናበቃ እንችላለን። በ3 እና በ4 ሰዓት ልዩነት ልናበቃ እንችላለን። በሬ እንኳን ገዝተን አምጥተን ጥለን አዘጋጅተን ምግቡ ማባያው ቢያልቅ ልንሰጥ እንችላለን። ግን በዚህ ቦታ ላይ ያለቀው ምኑን ነው ይላል? ወይን ጠጅ ነው። ወይን ጠጅ የሚዘጋጀው ደግሞ ከሰርግ በፊት ነው እንጂ ሰርግ ከተጀመረ በኋላ መዘጋጀት አይቻልም። አንድ ነገር እናገራችኋለሁ። በማይቻለው ጉዳይ ላይ ዛሬ የናዝሬቱ ኢየሱስ ወደ እኔ ይመጣል። ተጨነቁ ነው የሚለው። አንድ ሰው ከነገር ይመጣል በሉ እስቲ ባካችሁ። አላመናችሁ ብታምኑ ዛሬ ይሆናል። እስቲ ይመጣል በሉ እስቲ። ተጨነቁ። እንኳን መዘጋጀት የሚችሉት ነገር አይደለም። ሌላ ነገር ቢሆን መዘጋጀት ይችሉ ነበር። ነገር ግን መዘጋጀት የሚችሉት ነገር አይደለም። ሕይወታቸው እንደተጨነቀ ይናገራል። እንደተረበሹ ይናገራል። አንዳንድ ጊዜ ነገሮቻችሁ ይጎልብናል፣ ተስፋ ያስቆርጠናል፣ ደስታን ይነጠናል። አንዳንድ ጊዜ ወገኖች ጎደሎ ይሆናል። የሰበሰብነው ያከማቸነው ያዘጋጅነው አንዳንድ ጊዜ ጎደሎ ይሆንብናል። ተስፋ ያስቆርጣል፣ ደስታውን ይነጥቃል። በዛ ቤት ላይ ያለው የደስታ ሰርጉ ምን ሆነ? ጎደሎ ሆነ። ተስፋ ቆረጡት። ደስታቸው ምን ሆነ? ተነጠቀ። አይ ኢየሱስ ካለ ነገሩ አይበላሽም። ይሁት የገጠሟቸው ነገር አንደኛ የሰበሰቡት ያከማቹት ጎደሎ ሆነ። ጎደሎነት ታየ። ተስፋ ቆረጡት። ደስታቸው ደግሞ ምን ሆነ? ተነጠቀ። ነገር ግን በዛም ጊዜ በዛ ቦታ ላይ ያለው ኢየሱስ መፍትሄ አምጪ ስለነበረ ሰዎች በሕይወታቸው ላይ መጨነቅ ሲያበዙ ኢየሱስ ግን ሊያደርግ ያለው ያውቅ ነበር። እንገራችሁት አንዳንድ ጊዜ የኛ ዝግጅት ለምንቀጥለው መንገድ በቂ አይደለም። የኛ ዕውቀት ለምንቀጥለው መንገድ በቂ አይደለም። የኛ ገንዘብ፣ የኛ ዝና፣ በእኛ ውስጥ ያለው ነገር በምንቀጥለው
የምንከተለው መንገድ በቂ አይደለም ወገኖች። ይሄን ቃል ሳጠና ደጋሾች እንዴት እንደተጨነቁ እንዴት እንደሚያስጨንቅ ደጋሾች ምን ሆኑ? ተጨነቁ። ምን እያሉ? አሁን ከደስታ ወደ ውርደት ሞላ ካለበት ወደ ጎደሎ ለመቀጠል በሚያስቡበት ነገር ላይ ዜሮ መሆናቸው ከባድ ነው። አገጨንቄ ገሊዋ ሰው ገለስ ቤት ላይ እንግዳ ጠርታችሁ የምታውቁ ሰዎች ለእናንተ ነው የሚገባው። ይሄ ደግሞ ሰርግ ነው። እንደኛ ሀገር ሰርግ አይደለም፣ ተወርቶ የሚያልቅ አይደለም። ወደ ውርደት ነው የሚያመጣው። በአይሁድ ሕግ ላይ ሰርግ ከባድ ነገር ነው፣ እንዲሁ ተራ ነገር አይደለም። ስለዚህ የቃና ምንድነው? ቃና ምንድነው? እንግዲህ ቁጥር 1 ላይ ምን ይላል? በሶስተኛው ቀን በገሊላ ቃና ሰርግ ነበረ። ኢየሱስም ከደቀ መዛሙርቶቹ ጋር ወደ ታደመ ይላል፣ ወደ ሰርጉ ታደመ ይላል። ምንድነው ቃና? ምንድነው ካላችሁት፣ ቃና የድግስ ቦታ ወይ ሰርግ የሚገኝበት አይደለም፣ ከተማ ነው። አሁን የሰዎች ቤት የሚመስሉ አሉ። ብዙ ሰዎች ቃና ሲባል ኢየሱስ ወይን ጠጅ የቀየረበት የሰዎች ቤት ይመስላል፣ ወይ የሰርግ ቦታ ይመስላል። አይደለም፣ የሰርግ ቦታ አይደለም ወገኖች። አንድ ከባድ ነገር እዩት። በዚህ ቦታ ላይ የተደረገለት ያ የሰርግ ስፍራ አይደለም፣ ከተማ ነው። ስለዚህ ነው ቃሉ እንደዚህ የሚለው ቃና ዘገሊላ ተብሎ የተጠራው። በገሊላ ቃና ሰርግ ነበረ ይላል። በገሊላ ከተማ የምትገኝበት አንድ መንደር እንደነበረች ይናገራል። እሱ አይደለም እኔ ዋና ልናገር የፈለኩት። በዛ አካባቢ ላይ አሁን የመጀመሪያ ኢየሱስ የታደመ ሰርግ ነው። ብዙ ሰዎች በዛ ቦታ ላይ ታላላቅ ሰዎች እንዳሉ ይናገራል። ነገር ግን የመጀመሪያ ጊዜ ኢየሱስ የታደመ ሰርግ ነው። የአይሁድ ልምድ መሰረት ነበረ። ሰርግ አብዛኛው ጊዜ በቤተሰብ ቤት እንደሚደረግና አካባቢው በሚገኘው ሰዎች ሁሉ የሚቀመጡ ማዕከላዊ የሆነበት ቦታ ይቀመጣል። አይሁድ ሰርግ ሲያደርጉ በሁለት ቦታ ነው የሚያደርጉት። አንደኛ በሰርጉ ባለቤት ሰርጉ ያለበት ቤት ላይ ያደርጋሉ፣ በአባት ቤት ማለት ነው። ሁለተኛ የሚያደርጉት ደግሞ አካባቢ የሚጠቀሙት ማዕከል አለ፣ አደባባይ ማለት ነው። እኛ ጋር አደባባይ ነው የሚባለው። አሳይ ኡባይ ጠቀመት አደባባይ አለ። ከነዚህ ከሁለት ቦታ አንድ ላይ ይደረጋል። ግን የነዚህ ሰዎች ሰርግ የት እንደተደረገ ይናገራል፣ በቤታቸው እንደተደረገ ይናገራል። ነገር ግን ደስታቸው ወደ ምን እንደተቀየረ፣ ወደ ሐዘን፣ ሙላታቸው ወደ ጎደሎ እንደተቀየረ ይናገራል። ኢየሱስ ካለ የኛ ነገር አይበላሽም። በአይሁድ ባህል የሰርግ ዴት በአንድ ቀን ብቻ የሚጠናቀቅ አይደለም። እዩት፣ በእኛ ሀገር ሰርግ 30 ቀን፣ 2 ወር፣ 1 ወር ልንዘጋጅ እንችላለን። ነገር ግን የሚያልቀው ሰርግ መቼ ነው? አንድ ቀን እሁድ ብቻ ነው። ሰርጉ የሚያልቀው እሁድ ብቻ ነው። የአይሁድ ሰርግ ወይ በአይሁዳውያን ባህል ሰርግ የሚያልቀው በአንድ ቀን አይደለም። ዝግጅት 1 ዓመት ሊሆን ይችላል፣ 2 ወር ሊሆን ይችላል፣ የሆነ ጊዜ ሊሆን ይችላል። የሚያልቀው ግን በአንድ ቀን አይደለም። የሚያልቀው በአንድ ቀን ብቻ አይደለም። የሰርጉ ድግስ ከብዙ ቀናት ወይ 3 እስከ 7 ቀን ይደረጋል። ከ3 እስከ 7 ቀን ይደረጋል ሰርጉ ማለት ነው። ኢየሱስና ማርያምና ደቀ መዛሙርቶች የመጡት ቀን ስንተኛው ቀን ላይ ነው መጡ? እናንተ ቃል ላይ መጽሐፍ ላይ ስንተኛው ቀን መጡ ይላል? 3ኛው ቀን። በአይሁድ ሰርጉ የሚደረገው 3 እስከ 7 ቀናት እስከ ሳምንት እንደሚደረግ ይናገራል። ነገር ግን እስከዛው ድረስ ግብዣው ይቀጥላል። የሚመጣ ይበላል፣ ከሩቅ የመጣ ይበላል፣ ከቅርብ የመጣ ይበላል፣ ይደሰታል። ሰው ከበቢ መከስ ምን ያወይስ
ሰርግ ጌታ ይዛሳይ ለዛ ሁሉ የሚበቃ ዝግጅት ያስፈልጋቸው ነበረ። ነገር ግን እንደታሰበ አይደለም። ደጋሾች ተጨነቁ። ወዳጆች አንድ መልእክት አለ። በተጨነቃችሁበት ጉዳይ ዛሬ የናዝሬቱ ኢየሱስ ይመጣል። ምንድነው ያስጨነቃችሁት? ደጋሾች ተጨነቁ። ምንድነው በሕይወታችሁ ላይ ያስጨነቀው? ይህ ቀናት እንደሚያበዙት አይሁድ የሚያደርጉበት ምክንያት ለምንድነው ካላችሁት፣ አይሁድ ሰርግ ሲጠራ የአካባቢ ሰው ብቻ አይጠራም። ከሩቅ ቦታ ይመጣል። አቅራቢያው ያለው ሰው ብቻ አይመጣም። ሰው ዘመድ አዝማድ ከሩቅ ይመጣል። መጥቶ ሰርጉን እስከሚያልቅ ድረስ ይቀበሉ ነበረ። ደግሞ በአይሁድ ሰርግ ላይ ሌላ ነገር ምንድነው? አንድ በጣም ትልቅ ነጥብ ልንገራችሁት። ምንድነው በአይሁድ ሰርግ ላይ እስከዚህ ቀን የሚያደርሰው ካላችሁት፣ የሚደረገው ስርዓቶች አሉ። በሰባት ቀን ውስጥ ላይ የሚደረጉ ስርዓቶች አሉ። ከስርዓቶች አንደኛ ጸሎት ይደረጋል። እኛ ጋር ጸሎት የት ላይ ነው የሚደረገው? ቸርች ተደርጎ ያልቃል። በአይሁድ ስርዓት ላይ ጸሎት ይደረጋል። ከሳምንት 2 ቀን ወይ ጸሎት ሊሆን ይችላል፣ 1 ቀን ወይ ጸሎት ሊሆን ይችላል። ጸሎት ይደረጋል። የመጣ ሰው ሁሉ በጸሎት መንፈሳቸው ያነሳሳሉ፣ ይቀበላሉ። ለምን? ትዳር ከበረከት መንገድ አንዱ ስለሆነ ጸሎት ይደረጋል። ሁለተኛ ምስጋና ይደረጋል። ቤተሰቦችም ያመሰግናሉ። እነዚህ የታጩት የሰርግ ባለቤትን ያመሰግናሉ። በምስጋና ረጅም ጊዜ ይወስዳሉ፣ ያመሰግናሉ፣ ምስጋና ያደርጋሉ። ሶስተኛ ምስክርነት ይካሄዳል። እቺ እንኳን እኛ ጋር ቀረች፣ እኛ ጋር እንኳን ቀረች። ምስክርነት ይደረጋል። ምስክርነት ማለት ምን አይነት ነው? በአይሁድ ላይ አንድ ሰው ምስክርነት የሚሰጥ ምን አይነት ነው ካላችሁት፣ እቺ ልጅን ታውቁታላችሁ፣ ባህሪዋ ምን አይነት ነው? አካባቢ ላይ ንጹህ ሰው ናት። በዚህ ጉባኤ መካከል እቺ ሴት የበደለችው የበላችው አለች ከተባለ የለችም፣ ንጹህ ልጅ ናት፣ እንደዚህ ናት የሚባል ምስክርነት ይሰጣል። እንኳን እኛ ጋር ቀረ። አመን ያስብላል። እናንተ አላወቃችሁ፣ እኛ ጋር እንኳን ቀረ። እኛ ጋር አይሁድ ላይ ነው ያለ ስርዓት አለ። ስለዚህ ነው ሰርጉ እስከ 7 ቀን የሚደረገው። ጸሎት ይደረጋል፣ ምስጋና ይደረጋል፣ ምስክርነት ይቀበላል። ምክንያቱም ይቆምና አሁን እኛ ጋር የሚደረገው ጉባኤ ውስጥ በልታ ጠጥታ ዘርፋም እያለች መድረክ ላይ ቃል ሲያስገቡት ከሱ ጋር አብረሽ እንደዚህ ለመሆን ቃል ትገቢያለሽ ይባላል እንጂ እዚህ ጉባኤ መካከል አንቺ የበደልሽው ሰው አለ አይባልም። አይሁድ ላይ ግን ምስክርነት ይቀበላል። እሷን አቁሞ ንገሯት ስለሷ ይላሉ። ማን ነው ከጉባኤ መካከል ከተሰበሰበው መካከል ከአይሁዶች መካከል የዚህ ሴት ችግር መናገር የሚችል ሰው አለ? እናንተን የበደለችው ወይ የበላችሁ ወይ እንደዚህ ያደረጋችሁ አላችሁ ተብሎ ምስክርነት ይጠይቃል። አንዱ ተነስቶ አይ እሷ ንጹህ ደግ ሩሩ ልጅ ናት ተብሎ ይነገራል፣ ይመሰከርለታል። ሌላም ደግሞ ወንዱም በተራው እንደዛ ነው። እንኳን ቀረ እኛ ጋር ባይዞ ሰርግ ቀን ነው ምኑ የሚመጣው መለያየት የሚመጣው እዛ ቀን ምስክርነት ይሰጥ ተብለ። እስቲ አስቡት። ስለዚህች ልጅ ቸርች ላይ እናንተ ውስጥ የበደላችሁ እንደዚህ አይነት ያሳዘናችሁ ሰዎች ካላችሁት ቢባል 7 ሰው ሊነሳች። ከዛም ሰርጉ ዕለቱ ምን ይላል? ውጥንቅጡ ይወጣል። እሱን ተው ሰፈሯ ላይ ሄዶ አሁን ሰርግ ሲደረግ እሱ ቤትም ይደረጋል አይደለም? እሷ ቤት ሰፈር ላይ ሄዶ ሰፈር ላይ እቺ ምን አይነት ልጅ ናት እናንተን የበደለችው ነገር አለ ብትባል ሰፈር ላይ 7 ሰው አለ፣ ቸርች ላይ 7 ሰው አለ። አደባባይ ላይ ስንት ሰው እንዳለ አይታወቅ። ግን በአይሁድ ሕግ ላይ ትክክለኛ ምስክርነት ይወሰዳል። ከወንድም ከሴትም ምስክርነት ይወሰዳል። እያንዳንዱ ሰው ምስክርነትን ይጠይቃሉ፣ ይወስዳሉ። እኔ በዚህ ቦታ እጅግ የገረመኝ ነገር ምንድነው? የማርያም እምነቷ ነው። ወዳጆች በተጨነቃችሁ ጊዜ የሚያስፈልገው መሮጥ አይደለም፣ እምነት ያስፈልጋል። ደጋሾች ተጨነቁ፣ ተረበሹ። እኔ እዚህ ቦታ ላይ እጅግ የገረመኝ የማርያም እምነት ነው።
የኢየሱስ እናት የማርያም እምነት ነው። እግዚአብሔር እምነታችሁን ይስጣችሁት። ባስጨነቃችሁ ጉዳይ ላይ እምነታችሁን ይስጣችሁት። በተረበሻችሁት ጉዳይ ላይ እምነታችሁ ይስጣችሁት። በተጨነቃችሁ ጉዳይ ላይ እምነታችሁ ይኑርላችሁ። እኔ የገረመኝ እሱ ነው። የማን እምነት? የማርያም እምነት። ሰዎች ሁሉ ምን ሆኖ ነው ያሉት? ተጨንቆ ነው ያሉት። ደጋሾችም ተጨነቁ፣ አገልጋዮችም ተጨነቁ። ሰፈር መንደር ላይ ያለው ሁሉ ተጨነቀ። ነገር ግን አንድ እኛ ሀገር ላይ ጉድ ሊሆን ነው ብሎ ያወራሉ። ነገር ግን ማርያም አመነች። ወዳጆች አንዳንድ ጊዜ ችግር ቻሌንጅ ሲመጣባችሁት መሮጥ ምርጫ አታርጉ። በእግዚአብሔር ማመን ምርጫ አድርጉ። በዚህ ቦታ ላይ አንድ ትልቅ ነገር የምናየው የእምነት ኃይል እናያለን፣ ወይ የእምነት መንገድ እናያለን፣ ወይ የእምነት መፍትሄ እናያለን። እናቷ ማርያምንም ወይን የላቸውም ብላ ችግሩንም ወደ ኢየሱስ አመጣች። ምን የላቸውም ብላ? ወይን ጠጅ የላቸውም ብላ ችግርን ወደ መፍትሄ ኢየሱስ ጋር አመጣች። የኛ ችግር በዚህ ማለዳ በኢየሱስም ወደ መፍትሄ ኢየሱስ ጋር ይምጣ። ኢየሱስ ጋር አመጣች። ምኑን? ችግሩን ወደ ኢየሱስ ጋር አመጣች። ምን እያለች? ማርያም የኢየሱስ እናት ማርያምንም የወይን ጠጅ የላቸውም ብላ ችግሩን ወደ ኢየሱስ ምን አደረገች? አመጣች። ስሙት፣ አንድ ነገር ልንገራችሁ። እምነት ያለ ሰው ችግሩን ወደ ሰው አይወስድም፣ ጭንቀቱን ወደ ሰው አይወስድም፣ ወደ ኢየሱስ ያመጣል። ወደ ኢየሱስ አመጣች። በዚህ ቦታ ላይ የምናየው ድንቅ ነገር ምንድነው ካላችሁት፣ ችግሩ ወደ ኢየሱስ ይዘን መምጣት፣ ቻሌንጅን ወደ ኢየሱስ ይዞ መምጣት። ወደ ኢየሱስ ይዛ አመጣችና ወይን ጠጅ የላቸው ማለች። ይህ እውነት ነው። ችግር መሸሽ ሳይሆን ወደ ጌታ መምጣት መፍትሄ እንዳለች አምናለች። ምኑን መሸሽ ሳይሆን? ችግሩን መሸሽ ሳይሆን ወደ እግዚአብሔር ወደ ጌታ አምጥታ መፍትሄ እንደማገኝ አምናለች። በዚህ ማለዳ በኢየሱስ ክርስቶስ ስም ያስጨነቃችሁ ጉዳይ ወደ ኢየሱስ አምጡ። መፍትሄ አለ። የወይን ጠጅ መፍትሄ አለ። ላለቀው ጉዳይ ላይ መፍትሄ አለ። ለተረበሸው ጉዳይ ላይ መፍትሄ አለ። አንድ ሰው ለእምነት በሉት ባካችሁ፣ መፍትሄ አለ በሉት። አመጣች። ወደ ማራ ወደ ኢየሱስ ጋር አመጣች። ከዛም ለአገልጋዮቹ የሚነግሯቸውን ሁሉም አድርጉለት አለች። ማራባሳዲያ ላባናቦስ ለተጨነቃችሁት ጉዳይ እኔ ጋር አይደለም እሱ ጋር ነው። እሱ የምሉት አድርጉት። የምሉት ሁሉም ምን አድርጉት? ለደጋሾችም ከጭንቅ ታሳርፋላችሁ አለ። ወዳጄ አንተ ኢየሱስ ጋር በእምነት የምትመጣ ከሆነ ለደጋሹ ከጭንቅ ታወጣለህ፣ ለመንደርተኛው ከጭንቅ ታወጣለህ፣ ያውላችሁ ግራ ለተጋባ ሰው ከጭንቅ ታወጣለህ። እስቲ አንድ ሰው ባለ ደጋሾች በለ ተጨነቁ በል፣ እነሱን ከጭንቅ የሚያወጣ እምነት እኔ ጋር አለ። ደጋሾችን ከጭንቅ የሚያወጣ እምነት ማርያም ጋር አለ። ማርያም ጋር አለ። ማንን የሚያወጣ? ደጋሾች ከጭንቅ የሚያወጣ፣ የተረበሹ ሰዎች ከጭንቅ የሚያወጣ። በልል አንድ በአምነ ደጋሾችን በልባከም ከጭንቅ የሚያወጣ እምነት እኔ ጋር ይመጣል በል። ደጋሾችን ከጭንቅ የሚያወጣ እምነት ማርያም ጋር መጣ። የምሉትን ሁሉም አድርጉለት፣ አንዱም አታስቀር። ሜን ለጌታ የተናገረኝ ነገር ልንገራችሁ። እግዚአብሔር ምስክሬ ነው። ከዚህ ቃል ምን ተማርኩኝ? እምነት ካለ ብዙ ሰዎች ከጭንቅ ታድናለህ። እምነት ካለሽ ብዙ ሰዎች ከጭንቅ ታድንያለሽ። እምነት ካላችሁ ብዙ ሰዎች ከተጨነቀበት መንደር ታወጣለህ። እምነት ካላችሁ አንቺም ራስሽ ከጭንቅ ትለቀቂያለሽ። እምነት ይኑርሽ።